ሰላም ለእናንተ ይሁን የተወደዳችሁ የአባቴ ብሩካን የዘላለም ወገኖቼ በብዙ ምሕረትና ቸርነት ደግፎ በህይወት ያኖረን ቸር አምላክ ነው እግዚአብሔር የተባረከ ይሁን። እህታችሁ ሮማን ነኝ። በጣም እጅግ አድርጌ አመሰግናለሁ። ብዙዎቻችሁ በጸሎት አብራችሁን እንደሆናችሁ በእውነት እግዚአብሔርን እጅግ አድርገን እናመሰግናለን። የተጠቀማችሁ እንደሆነ እየተናገራችሁ አላችሁ። ደግሞ በዩቲዩብ ያለው ፕሮግራም እንደቀጠለ ላሳውቃችሁ ፈልጋለሁ። ለሌሎችም ሊካፈሉ አድርጉ። የጸሎት ርዕሶቻችሁን በዛ በዩቲዩብ ማስተላለፍ ትችላላችሁ ወይም ደውላችሁልኝ እንድደውል ምልክት ብታደርጉ አድርግላችኋለሁ። እስራኤል ቅዱስ እግዚአብሔር ይባርካችሁ። አብረን የምናገለግልን የረዳን ያገዘን ምሕረቱን ያገነነልን ደግ ጌታ እግዚአብሔር የተባረከ ይሁን። እግዚአብሔር የተመሰገነ ይሁን። ስለ ሁሉ ክብር ለሱ ይሁን። እግዚአብሔርን ባርካለን። እንጸልይና የጀመርነውን የጴጥሮስን መጽሐፍ እንቀጥላለን። በዘላለም ዙፋንህ በክብር ያለ ደግና ቸር አምላክ ልዑል እግዚአብሔር እናመሰግንሃለን። በአንተ ቸርነት፣ በአንተ ምሕረት፣ በአንተ በጎነት በዚህ አለን። አንተ የዘላለም አምላክ ነህ። ዛሬም ትናገራለህ ለልባችን፣ የፈቃድህን ምክር ትገልጥልናለህ። ስለዚህ እናመሰግንሃለን። አሁንም ጌታ እግዚአብሔር ሆይ ካለንበት እልፍ እንድንል እግዚአብሔር አምላክ ሆይ ሕይወታችን ወደ አንተ ወደ ፈቃድህ ምክር ወደ አሰብከው ዕቅድ እንዲጠጋልን ይኸው ጊዜውን ሰዓቱን ሁሉ ለአንተ ሰጠን። በሁሉ ክብር እናከብርሃለን፣ እንወድሃለን። በኢየሱስ ስም ጸለይኩ፣ አሜን። ክብር ለእግዚአብሔር ይሁን። እግዚአብሔር የተባረከ ይሁን። የጴጥሮስ መጽሐፍ መልእክታችንን እንቀጥላለን። ያው ባለፈው ካየንበት ክፍል እንቀጥልና እንደምታውቁት ጴጥሮስ በጣም ለቅዱሳን በተለይ በብዙ ማሳሰብ ልንኖረው ስለሚገባ ሕይወትና ልንቀጥል ስለሚገባው ማንነት እያስረገጠ ይነግረናል። ስለዚህ ዛሬም በሁለተኛ ጴጥሮስ ላይ ያለውን መልእክት እቀጥላለሁ። እንዲህ ይላል። ከምዕራፍ 1 ከ2 ጀምሮ ያለውን አነባለሁ። የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላም ይብዛላችሁ። ስለ ክፉ ምኞቱ በዓለም ካለው ጥፋት አምልጣችሁ ከመለኮቱ ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነት ዕውቀትን፣ በዕውቀትም ራስን መግዛት፣ ራስን በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርንም በመምሰል የወንድማማች መዋደድን፣ በወንድማማች መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ሥራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋልና። እነዚህ ነገሮች የሌሉት እውር ነውና በቅርቡ ያለውን ብቻ ያያል፣ የቀደመው ኃጢአቱን መንጻቱን ረስቷል። ስለዚህ ወንድሞቹ መጠራታችሁንና መምራታችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህም ብታደርጉ ከቶ አትሰናከሉምና እንዲሁ ወደ ዘላለሙ ወደ ጌታችንና መድኃኒታችን ወደ ኢየሱስ ክርስቶስ መንግሥት መግባት በሙላት ይሰጣችኋልና ይላል። ክብር ለእግዚአብሔር ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። በዚህ ስፍራ ላይ በተለይ ባለፈው ሳምንት ከቁጥር 8 ሐሳብ ተነስቶ ጥቂት አይተናልና ቁጥር 9 ላይ ነን ያቆምነው። ምንድን ነው የሚለው? እነዚህ ነገሮች፣ እነዚህ ማለት ከላይ ተጀምሮ
እንግዲህ በክርስቶስ ኢየሱስ ከዓለም ካለው ክፉ ምኞት አምልጣችሁ ወደ እግዚአብሔር መንግሥት በክብር የባህሪው ተካፋይ እንድትሆኑ ከተጠራችሁ እነዚህ ነገሮች ለእናንተ ሊበዙ ይገባል። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ምኖች አትሆኑም። ዕውቀት ስራ ፈቶችና ፍሬቢሶች አትሆኑም። ስራ ፈትና ፍሬቢስ የሆነ ሰው ራሱን ቆም ብሎ እንዲያይ ባለፈው ሳምንት በደንብ ተነጋግረናል። ልክ እንደ መስታወት የቀደመውን ሕይወታችንን አስቀምጠን ዛሬ የት ነው ያለነው ብለን ራሳችንን እንድናይ፣ የቀደመው ሕይወታችን ላይ ጨምረን ከሆነ አሁንም ልንጨምር ይገባል። ሁልጊዜ እየጨመርን ስንሄድ ስራ ፈቶች አንሆንም። እምነትን ስንጨምር፣ ዕውቀትን ለማወቅ ስንጨምር ታውቆ የማያልቅ ጌታ ስለሆነ አሁንም ለማወቅ ስንዘረጋ ምኖች አንሆንም፣ ስራ ፈቶች አንሆንም። ለዕውቀት የተዘጋጀን እንሆናለን ማለት ነው። በእምነት ስንበረታ ለሌሎችም ለእኛም የሚጨምር ማንነት እንዲኖረን ያደርጋል እንጂ ፍሬቢሶች አያደርገንም። በእምነት ፍሬቢስነታችን ይቀርና ፍሬያማዎች እንሆናለን። እነዚህ ቀጥታ የተባሉት ጨምሩ በሕይወታችሁ ልታደርጉት የሚገባ የዱሮ ዘመን ታሪካችሁ ሳይሆን ዛሬ እየጨመራችሁ ልትሄዱት የሚገባ ነው እያለ ነው እየተናገረን ያለ። እየጨመርን ስንሄድ እየጨመርን በሄድንበት ቁጥር ለመጨመር የምናደርገው ትጋት ስራ ፈቶች አያደርገንም፣ ባለ ስራ ያደርገናል። በሙሉ ጊዜ ሰራተኛ ያደርገናል። እንደገና ደግሞ ስራችን ፍሬ ቢስ አይደለም፣ ፍሬ ያለው ወደ እግዚአብሔር በተጠጋን እሱን ለመምሰል በተጠጋን በወንድማማች መዋደድ በፍቅር በተያያዝን በእምነት በተያያዝን ቁጥር የሚፈራ ፍሬ አለ። ስለዚህ ስራ ፈት ብቻ አይደለን፣ ፍሬያማዎች እንሆናለን። እነዚህ ነገሮች ከሌሉን ግን ምኖች እንሆናለን ይላል ቁጥር 9 ላይ። ይሄ የሌለው እውር ነው። የቅርቡን ብቻ ነው የሚያየው፣ አሁንም ብቻ ነው የሚያየው። እኔ አሁን ለመብላት፣ እኔ አሁን ለመኖር፣ እኔ አሁን ለራሴ ሊመጣ ያለውን ዘመን እንዳያይ ሆኗል። እንዲያውም የቀድሞውን ኃጢአት መንጻቱን ረስቷል። ዮሐንስ ወንጌል ኃጢአት የለብኝም፣ ዮሐንስ መልእክት ላይ ኃጢአት የለብኝም ቢል እግዚአብሔር ውሸታም ያደርገዋል። ሁላችን ኃጢአተኞች ነን። የልጁ ደም ብቻ ከኃጢአት ሁሉ ስለሚያነጻ ከኃጢአት ሁሉ መንጻት ሆነልን እንጂ በራሳችን ችለን ተግተን የሆነ ነገር የለም። ስለዚህ ምኖች ትሆናላችሁ? የአሁኑን ዘመን ባለፈው አንድ ነገር ተመልክተናል። ለምሳሌ ዛሬ በተለያየ ሱስና በተለያየ አረንቋ የኃጢአት ውስጥ የምናያቸውን ሰዎች ልንተቻቸውና ከነሱ የተሻለ መስሎ እንዳይታየን እንጠንቀቅ። ምክንያቱም እየጨመርን ስንሄድ እነሱ እንዲያውም እያሳዘኑ ስለ እነሱ የምንቃትት የምንለምን ይልቁኑ እንዲጠጋጉን የምናደርግ ነው የምንሆነው። ካለበለዛ ግን ምን ይሆናል ብሎ ነው የሚነግረን መሰላችሁ? የእነሱን ነገር የምንተች ከሆነ እውሮች ሆነናል። ትላንትና በባሰ አዘቅት ውስጥ ነበርኩ። ስለ ራሴ ሳስብ ስለ እኔ የሚያውቁ እንኳን የሰፈሬ ልጆች የሚሉት ነገር እሷ በፍጹም አታደርገውም፣ ምክንያቱም ምን ሆናለች፣ እሷ ፈጽሞ በዚህ ውስጥ ልታልፍ አትችልም የሚሉ ናቸው ነበሩ። ምክንያቱም እኔም ነኝ ሌላውም ሰው ስለ እኔ የሚያውቀው። ስለ ራሴ ሳቅ የነበረኝን ትዕቢትን፣ እልከኝነትን፣ አመፀኛነቴን ሳስብና እንዴት አድርጎ ከውስጤ እንዳወጣው ስመለከት ከሱ የተነሳ እንጂ ከእኔ ችሎታ የተነሳ እንኳን ያኔ ከዛ አውጥቶኝ ያስደነቀኝ ጌታ ይቅርና ዛሬ እያገለገልኩ ነው ከሱ ጋር ነኝ እያልኩ እንኳን አንድም ቀን በራሴ ችዬ አላውቅም። በራሳችን የምንችል መስሎን ከሆነ እውሮች እየሆን ነው። የኃጢአታችንን የሚያነጻውን የክርስቶስን ደም ችላ ያልነው ነው። ስለዚህ ነው እነዚህ ነገሮች የሌሉት ሰው እውር ነው እና በቅርብ ያለውን ብቻ ያህል የቀደመውን ኃጢአቱን መንጻቱን ረስቷል። ያነጻለትን ይቅር ያለውን ወደ ራሱ የሳበውን የአምላኩን ልክ እየረሳ ይመጣል። እናንተ የተወደዳችሁ ወገኖቼ እግዚአብሔር ራርቶልን ነው፣ ምሕረት አድርጎልን ነው፣ በብዙ ቸርነቱ ደግፎን እንጂ ከሌሎች ተሽለን አይደለም። ምናልባት ዛሬ ላይ ቆመን የቀደመውን የእምነታችንን ሂደት፣ የቀደመውን የሃይማኖት ስርዓት፣ የቀደመውን የቤተ ክርስቲያን ሕግና ወግ እያሰብን ዛሬ ላይ ያለውን ቆመን የምንተች ሰዎች ቆም እንበልና እንድንተች ሳይሆን እነዚህ ወደቁ የምንላቸውን ሰዎች እነዚህ ስህተት አበዙ የለም እያልኩ አይደለም። በጣም ብዙ ስህተቶች አሉ። ስለ እነሱ ልንጸልይ ከቻልን ቀርበን ልንመልሳቸው
ከቻልን ደግሞ ቀርበን ፍሮንት ልናደርጋቸው ይሄ ልክ አይደለም ልክ አይደለሽም ብለን ልንሞግታቸው ይገባል። እነሱን በመመለስ ነው የእግዚአብሔርን ቤት ሙሉ የምናደርገው። ስለዚህ በዚህ እውነትና ሕይወት ውስጥ እንድንመላለስ እግዚአብሔር እንዲረዳን ለእግዚአብሔር የፈቃዱ ምክር የተገኘን እንድንሆን ለልቡ ሐሳብ የተገኘን እንድንሆን እግዚአብሔር ይለናል። የተወደዳችሁ ወገኖቼ ዛሬ ላይ ቆም ብለን አንድ ነገር አስተውለን ልንመለከት ይገባናል። ምን ያላችሁኝ እንደሆነ ትላንትና እግዚአብሔር እኛን አንጽቶን ዛሬም ደግፎን እንጂ ችለን አይደለም። ስለዚህ ለትችት ብቻ የቆምን እንዳንሆን ይልቁኑ እንዴት አድርገን የእግዚአብሔርን መንግሥት ልናጠነክር ይገባናል፣ ልናበረታ ይገባናል በሚለው ኃይል ጉልበት ታጥቀን ልንቆም ይገባል ብዬ ላሳስባችሁ ወዳለሁ። ለምን እንዲህ ካልሆነ ምን ሆኗል ይላል? እውር ሆኗል። የዛሬም ብቻ ተመልካች ሆኗል። የነገውን ነገር ረስቷል። ትላንት የሆነለትን ረስቷል። ዛሬ በራሳችሁ የቆማችሁ የመሰላችሁ የክርስቶስ ኢየሱስ እንዳታክፋፉ ተጠንቀቁ። በተለይ ዮሐንስ እንደዚህ ብሎ ይነግረናል። አንደኛ የዮሐንስ መልእክት ምዕራፍ 1 ላይ እንደዚህ የሚል ቃል እናያለን። ከ6 ጀምሮ አነበዋለሁ። ከእርሱም ጋር ኅብረት አለን ብንል በጨለማ ብንመላለስ እንዋሸዋለን፣ እውነትም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። ዛሬ እኛ ልክነን የምንል ሰዎች ነገር ግን ትጋት የጎደለን ስለሌላው በትህትና መውደቅ ያቃተን ራሳችንን ዝቅ ማድረግ ራሳችንን መግዛት ያቃተን እሱን ለመምሰል ብቃት ያጣን ሰዎች እሱን ወደ መምሰል እውነት እንምጣ። እሱን በመምሰል ውስጥ ነው የከበረ ነገር ያለው። ይህንን ባናደርግ ምን ይሆን መሰላችሁ? ኃጢአት የለብንም፣ እሱ ነው ኃጢአተኛ። እኛ በፍጹም እንደማናቀው ጽይፍ ብለን የምንኖር እንሆናለን። እኔ ብዙ ጸያፍ ከሆነ ህይወት አውጥቶኝ ነው ዛሬ ላይ ያለሁት። ስለዚህ ዛሬ ላይ ቆመን ልናስተውለው የሚገባ የከበረ ነገር አለ። ቆም ብለን ልናስተውለው የሚገባው እውነት በእግዚአብሔር መንፈስ በእግዚአብሔር ቤት ውስጥ ልካችንን እንወቅ። እኛ ከኃጢአት ያነጻ የክርስቶስ ደም ስላለን ነው። ለነሱም ይሆናል። ስለዚህ ዛሬ ላይ ቆምን የትላንትናውን ነገራችን እንዳንረሳ ልክ የሆን እንዳይመስለን ይልቅ ልንተጋ ይገባል። መትጋት ያቃተን ፍሬ ቢሶች ከሆንን ስራ ፈቶች ከሆንን እውር እየሆን ነው። ስለዚህ ወገኖቼ ስራ ፈቶች እንዳትሆኑ በክርስቶስ ኢየሱስ ስራ ፈት ሆነን እንዳንገኝ በክርስቶስ ኢየሱስ ደግሞ ፍሬ ቢሶች እንዳልሆን ፍሬያማ ሆነን ከፍሬያችን ሌሎች እንዲበሉ ይገባል። ለዚህ ነው በዮሐንስ ወንጌል ምዕራፍ 15 ላይ ሲናገር እኔ የወይን ግንድ ነኝ፣ አባቴ ገበሬው፣ እናንተ ቅርንጫፎች ናቸው። ከኔ ጋር ስትጣበቁ ይሄ የተጣበቀ ቅርንጫፍ በየማይክሮ ሰከንዱ ከግንዱ የሚወስደው ምግብ አለው፣ ውሃ አለው። ስለዚህ ይሄንን ሰርኩሌት ለማድረግ በትጋት ካልተጣበቃችሁ በስተቀር ፍሬ አታፈሩም። ፍሬ ካላፈራችሁ ደግሞ ገበሬው ምን ያደርጋል? ይቆርጣችኋል። ምናልባት ዛሬ ስላልተቆረጥን ፍሬ ያፈራን እንዳይመስልን ወይ የዱሮ ፍሬያችንን መታሰቢያ አድርገን የዱሮ እንትን አለን ብለን መያዣ ይዘን የምንቆም እንዳነው ዛሬ ነው ክርስትና። አሁን ነው የመዳን ቀናችን፣ አሁን ነው የመትረፊያችን ቀን፣ አሁን ነው ፍሬያማ የምንሆንበት ቀን፣ አሁን ነው። በቃ ትንቢት ተነግሮልናል፣ ቃል ተሰጥቶናል። እግዚአብሔር እንዲህ የሚል የተስፋ ቃል አለው፣ እኔን ሲሰርዝ ሲያድስ አይገኝም ብለን ፍሬ ቢስ ሆነን ስንገኝ በቀላሉ ለጠላት እንገኛለን። ይልቁኑ ደግሞ ለሌሎች እንቅፋት እንሆናለን። እውር ሆነን ከምንቀጥል አይናችንን ሊያበራ ወደሚችል ወደ ከበረው መንፈስ ወደ ሕያው አምላክ ወደ እግዚአብሔር መጠጋት ዛሬ ይሆንልን እና እንደዚህ ብሎ ነው የሚቀጥለው። ቀጥሎ ያለውን ሐሳብ ሲናገር እንደዚህ ይላል፣ እነዚህ ነገሮች የሌሉት እውርና ነውና በቅርብ ያለውን ብቻ ያያል፣ የቀደመውን ኃጢአቱን መንጻቱን ረስቷል። ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑት ዘንድ
በቃ ድኛለሁ ብሎ የተንጠለጠለ ሕይወት እንዳይሆን ማጽናት እንዲቻል ታጸኑ ዘንድ ከፊት ይልቅ ትጉ። መጀመሪያ ጌታን ስታቂ ከነበረው ሕይወት ስታውቅ ከነበረው ሕይወት ይልቅ ዛሬ የዱሮ ታሪክ የለም። ዛሬ ነው ሕይወት፣ ዛሬ ነው። ድንገት ሲመጣ ዛሬ ባለው ሕይወት ነው ሊያይህ የሚፈልገው። ድሮ ይህንን አድርጓል። አዎ ምናልባት ዘካርያስ ላይ ሄደን ስንመለከት ምዕራፍ 3 ላይ ኢያሱ እድፋም ልብስ ለብሷል፣ ካህናቱ ንጹሕ ልብስ ለብሰዋል። እነው ኢያሱ እና ሰይጣን ሊከሰው ሲመጣ እሱ ከእሳት የተነጠቀ ትንታግ ነው። ቀን አለው፣ አሁን ይነጻል። በሉ ቶሎ በሉ ቀይሩለት አለ። አሁን ለመንጻት ጊዜ ስላለን ነው። ያልሞትን ሰዎች በሕይወት አሁን የምታደምጡኝ ወገኖቼ ለራሴም ጭምር ነው። ያንዳንዳችን እድፋም የሆነ ነገር ሊኖረን ይችላል። እድፋምነታችን እኛ ለእኛ ስላልታየን የሌላውን ማየት ስለቻልን የሌላውን እየተቸን ልንቆም አይገባም። እግዚአብሔር ቀን የሰጠው ያ የምተቸው ሰው እድፋሙን ልብሱን ቀይሮ እድፋሙን ወይም ጸያፍ የሆነውን ልክ ፍሬያማ ያላደረገውን ነገር ቀይሮ ፍሬያማ ሊያደርገው የታመነ አምላክ አለ። አንተስ አንቺስ እህቴ ዛሬ እያንዳንዳችን ንጹሕ የሆን የመሰለን የቀደመው ነገራችንን የጠበቅን የመሰለን ግን ስለ ሌሎች ግድ የማይለን ፍሬ ቢሶች ሆነን የተገኘን የመጠራታችንን እውነት እንድናጸና ዛሬ ዙሪያችንን እንመልከት። ማናችንም በራሳችን ንጹሕ አይደለንም። ማናችንም ከኛ የተነሳ ብቅት ያልን ሰዎች አይደለንም። ነገር ግን ሕያው በሆነው በሕያው አምላክ በእግዚአብሔር ፊት በጻድቁ በእግዚአብሔር ፊት ምሕረትን በሚያደርግ በእግዚአብሔር ፊት ደሙ ከኃጢአት ስለሚያነጻ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ስለተባለ እሱ ስለሚያነጻ እኮ እሱንም ለማግኘት ወደ እሱ ለመቅረብ ትጉ። ምን ብላችሁ? ልክ አይደለሁም ጌታ ሆይ የውድፋም ነገር አለብኝ፣ የሌላውን መተቸት እንጂ እኔን መኖር አቅቶኛል፣ ራሴን ማየት ተስኖኛል፣ ራሴን ተመልክቼ ጉድለት ማየት አቅቶኛል፣ የሰው ትንሽ ጉድለት እየለቀምኩ ነው የምኖረው። እኔ ጋር ግን እድፋም የሚያደርግ ከክብር የሚያጎድለኝ ግን ነበረ ከሚያሰኘኝ ሕይወት መውጣት አልቻልኩም። ነበርኩ እኮ ያኔ እንትን መራ ነበር፣ ያኔ እንዲጸልይ ነበር፣ ያኔ በእምነት በረታ ነበር፣ ያኔ ደግነት ቸርነቴ በቤቴ እንዲህ ነበረ እያልኩ ኖር ያለው በነበረ ቆሜ እንዳልቀር ሆኜ እንድገኝ ወደ እኔ ከመጣ ዛሬው ራሴን ላንተ ሰጣለሁ። እግዚአብሔር የመጠራታችንን እውነት እንድናጸና ከነበረ ሕይወት እንድንወጣ ይፈልጋል። ኳየር ነበርኩ፣ አስተማሪ ነበርኩ፣ እተነብይ ነበር፣ እጸልይ ነበር፣ እግዚአብሔር በሰጠኝ ጸጋ እንደዛም እንደዚህ ማገለግል ነበር፣ ወጥቼ መሰክር ነበር፣ እንትን ነበር ከሚለው እንውጣና ዛሬ እምነታችንን እናጽና። በክርስቶስ ኢየሱስ የሆነው የመጠራታችን እውነት ከዓለም ምኞት አምልጠን ከክፉ ምኞቱ አምልጠን የበረከቱ ተካፋይ የባህሪው ተካፋይ እንድንሆን ወገን ያልነበርነውን ወገን አድርጎ የራሱ ካደረገን እንግዲያው የራሱ ከሆነበት እውነት የሚያጎድል ትውስታና ትዝታ ከሆነ ሕይወት እንውጣ። ትውስታና ትዝታ ሕይወት አይሆንም። ነበር እኮ ስላልን አይሆንም። እንዲያውም አንድ ስፍራ ላይ እኛ እኮ በስመ አጋንንት አውጥተን ነበረ፣ እኛ እኮ እንዲህ አድርገን ነበረ፣ ኧረ እንዲያውም አላቃችሁም የተባሉ ሰዎች እንዳሉ ራሱ ጌታ ኢየሱስ እንደ ምሳሌ ያቀርቧቸዋል። ነበር የምንለው ጉዳይ አይደለም፣ የሚያኖረን ሆኖ መገኘት ነው። እንዴ የምነካሽ ትላንትና እኮ እግዚአብሔር በኔ ብዙዎችን ታድጓል። አዎ ሊታደግ ይችላል። አዎ እውነት ነው። የሚገርመው አሁን ከመጣልኝ ልናገር፣ ከ12ቱ ደቀ መዛሙርት መካከል እኮ ይሁዳም ነበረ። እንዲያውም ሐዋርያት ሥራ ላይ ሲናገር ጴጥሮስ እንዲህ አለ፣ ተገብቶት ነበረ ከኛ እንዳንዱ ነበረ፣ እንዲያውም የተሻለ አገልግሎት ተሰጥቶት ነበረ፣ ግን አሁን የለም። እንዲህ ከመባል እግዚአብሔር ያድነን። ስለዚህ ነው ዛሬ በሕይወት እያለን ነበር ከሆነው ሕይወታችሁ ውጡ፣ አሁን እምነታችሁን እንድታጸኑ ከፊት ይልቅ ይላል። ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑት ዘንድ
ታጸኑ ዘንድ በእግዚአብሔር ጋር ያላችሁ ህብረት እውን ሆኖ እንዲቀጥል የእውነት መሰረት እንዲኖረው ከመጀመሪያው ዘመን ይልቅ አሁን ነው ትጋት ማሳየት ያለባችሁ። ጴጥሮስ እንደዚህ ነው የሚለው አላችሁ ከዚህ ወጣችኋል አይደል? እንግዲያው በሉ ዕውቀትን ጨምሩ፣ እምነትን ጨምሩ፣ ትጋትን ጨምሩ፣ ይሄንን ጨምሩ እያለ ይናገር። ይሄንን በመጨመር ስትቀጥሉ ፍሬ ቢሶች አትሆኑም፣ ስራ ፈቶች አትሆኑም። ስራ ፈት የሆነ ሰው ነው ለኃጢአት የሚገኘው። ፍሬ ቢስ የሚያደርገን ደግሞ ስራ ስንፈታ ነው። ስራ የፈታ ፍሬ አያፈራም። ስራ ምንፈታው ደግሞ ትጋት ስናቆም ነው። እንግዲህ አሁን ከፊት ይልቅ ልትተጉ የተገባችሁ እውር ከመሆን ልትወጡ የሚገባችሁ አንዳንዶቻችን ልክ ይሆን ይመስለናል። በተለይ በዚህ ጊዜ እንደዚህ ሁላችንም የሚዲያው አጋልጦ ስለሰጠን ተናጋሪዎች አዋቂዎች ለመባል ወደ ማናውቀው ሰውን በመተቸት ትልቅ እድገት ያገኘን ይመስለናል። አዋቂውን እንደምንም አድርገን ፈልፍለን የሆነች ነገር ሰው ፍንጭ ሲሰጠን የማናውቀውን አጠናክረን ጨምረን ዋው ጎበዝ ነው እሱ ጎበዝ ነች እሷ ይህንን ያውቃሉ እንድንባል እናንተ አንቱ ብላችሁኝ ከምሞት እናንተ አዋርዳችሁኝ የክብር ዘውድን ባገኝ መርጣለሁ። በምድር ካለ ከየትኛው ክብርና አንቱታ ይልቅ በሰማይ አምላክ በእግዚአብሔር ፊት ያለ የከበረው ዙፋን ይሻላል። ለዚህ ነው መዝሙረኛው ከኃጢአት ቤት ጮማ ይልቅ በጻድቅ ቤት ጎመኑ ይሻለኛል። ያንን የከበረ ነገር አይኔ ተንከራቶ በልቼ ከምሞት ነገር ግን በልቼ ወደማልሞትበት በሰው ዘንድ የተናቀ በሚመስል ነገር ግን ክብር በሞላበት በሕያው አምላክ በእግዚአብሔር እጅ መገኘት ይሻለኛል አለ። እናንተ የተወደዳችሁ ወገኖቼ ለሚበልጠውና ለተሻለው ልንገኝ ይገባናል። ይሄ ነው ጊዜው፣ ይሄ ነው ሰዓቱ፣ ይሄ ነው አሁን ጊዜው አሁን ነው። የበረከቱ ጊዜ አሁን ነው። የመፈተሻችን ጊዜው አሁን ነው። ፍሬ ቢስ ሆነን ዋጋ ቢስ ሆነን እንዳንቀር ከፊት ይልቅ መጠራታችን ልናጸናው ይገባል። አጥብቀን ልንይዘው ይገባል። ነገር ያለፈ አይደለም። ድሮ የቀረ ክርስትና የለም። ምክንያቱም እሱ ከማደሪያው ሰፈር አልለቀቀም። ማዳኑ አዲስና እንግዳ አይደለም። አዲስ ክርስቶስ መጥቶ አይሞትም። አንድ ጊዜ ክርስቶስ ኢየሱስ በመስቀል ላይ ሞቶ እኔንም እናንተንም ሐዋርያውን ጳውሎስ ባዳነበት መንፈስ እኔና እናንተን አድኗል። ዛሬም ይቀጥላል። ግን ፈቅዶ ከሚገኝ ጋር አብሮ ይሄዳል። የዘመኑ ሲስተም የዘመኑ ሁኔታ እግዚአብሔር አመቻምቾ ያንን የቀደመውን ኃጢአት ነው ካለበት ወጥቶ ምን ይደረግ ሲስተሙ እንዲህ ስለሆነ የሚያደርጋት ብሎ ከጊዜ ሁኔታ ጋር አመቻምቾ አይመጣም። እነሱ ያላለፉት ነገር ነበራቸው በጊዜው በነበረው። ዛሬ በእያንዳንዱ በእድሜ ዘመናችን ከቀደሙ አያቶቻችን ጋራ ሲነጻጸርኛ ያለንበት ከኛ ደግሞ ልጆቻችን የሚያልፉበት ቴክኖሎጂ የሚያመጣው ብዙ ሊያስት የሚችል ብዙ እግዚአብሔር የለም የሚያሰኝ ሁኔታ አሰፍስፎ በመጣበት ጊዜ አንተ ግን በዚህ ትጋት ከቀጠልክ ምን ይሆንልሃል? ይጨመርልሃል፣ ትጸናለህ። ነገር ግን ምን ይደረግ? ሲስተሙ እኮ ነው። በጣም ይገርማል። በተለይ በነጮቹ ዓለም ላይ ስትመለከቱ ሰው ሁሉ አንገቱን ነቅንቆ እንድትስማሙ የሚያደርግ ብዙ ልክ ያልሆነ መንገድ እናካሄዳለን። ምክንያቱ ምንድነው ሲባል ሲስተሙ ነው። የሀገሩ ሲስተም ጠማማ፣ ሌባ፣ ቀማኛ ከሆነ አንተ ቀማኛ በመሆንህ ጽድቅ ይሆንልኛል ብለህ አታስብ። እግዚአብሔር ይችን አይቶ ምን ያደርግ ልጄ ግድ እኮ ነው፣ እዚህ ጋር ካልሰረቀ እዚህ ጋር መኖር አይችልም፣ ስለዚህ ልክ ነው ብሎ የቀደመውን የክርስቶስ ደምን ጉልበት አያባክንም፣ አይመክንበትም። እሱ ጻድቅ አምላክ ነው፣ ንጹህ ጌታ ነው። እናስ እንግዲያው እምነታችሁን ከፊት ይልቅ እንድታጸኑ ከውርነት እንድትወጡ ትጋትን ጨምሩ። እነዚህ ሁኑላችሁ መጠራታችሁን እንድታጸኑት ይገባል። ምን በማድረግ? በመጨመር፣ በመትጋት፣ ለእግዚአብሔር በመገኘት፣ ለፈቃዱ ምክር በመሰወር በዚህ እውነት እንድንጸና እግዚአብሔር ይርዳን። ምን ይላል መጨረሻ ላይ? ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህም ብታደርጉ ከቶ አትሰናከሉ።
እንዲሁ ወደ ዘላለሙ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙሉ ይሰጣችኋል። ይሄን በማድረጋችሁ ምናልባት ተጠፋ ይሆናል ከሰፈር ገለል ይሆናል የምትሉ ስሙ ልንገራችሁ፣ በእግዚአብሔር ቤት መሰናከል የለም። በትጋት ስትቆሙ ከሱ ጋር ስትወግኑ ሌላው ሁሉ ባዶ ነው። እሱ ብርሃን ስለሆነ በዓለም ላይ ብዙ ጨለማ ቢኖር ክርስቶስ ባንተ ላይ ያበራል፣ ባንቺ ላይ ያበራል። በጨለማው ላይ ብርሃን ይብራ ብሎ አንተን የብርሃን ልጅ ብሎ ጠርቷል፣ አንቺ እኔን። ስለዚህ ለዚህ እውነት እንድንገኝ እግዚአብሔር ይርዳን። አንሰናከልም። ታክተን ስንቆም እግዚአብሔር ይርዳን። እንጸልያለን። የአባቶች አምላክ ልዑል እግዚአብሔር እጅግ አድርገን እናመሰግንሃለን። በብዙ ምሕረት ቸርነት የደገፍከን አንተ ተባረክ። እንግዲያው ጌታ ሆይ በጊዜው ሁኔታ በገባን በመሰለን ብዙ በሰማነው በመሰለን ልክ የሆን መስሎን በቆምንበት ተሰናክለን እንዳንገኝ ይልቅ ከፊት ይልቅ የምንተጋበት የመንፈስ ኃይል ጉልበት የጽድቅ እውነት እንዲደግፈን በስም ጸለይኩ። የትኛውም አጋንንታዊ ምክር የትኛውም የክፋት ኃይል ጉልበት በስም ሰይፍ እሳት ይከልከል። የምህረት እጅ ያገኘን፣ በጎነት አይሰወርብን፣ ጽድቅና እውነት ያገልግለን ብለን ጸለይን። ክፉ በስም ሰይፍ እሳት የተበላ ይሁን። የማዳን እጅ ከኛ ጋር ይሁን። በምድራችን ላይ የምህረት እጅ ይዘርጋልን። እግዚአብሔር ሆይ ሰሜኗን ምድር እግዚአብሔር ደቡቡን፣ ምስራቅ፣ ምዕራቡን አለቃና ጌታ ለሆንከው ለታመንከው ላንተ ሰጠው። የምህረት እጅ ይዘርጋልን። ክፉ በስም ሰይፍ እሳት ይከልከል። በኤርትራ ምድር ሰላምና ረፍት ይሁን። ጣልቃ ግባ ብዬ ጸለይኩ። በሁሉ ክበር በኢየሱስ ክርስቶስ ስም ጸለይኩ። አሜን። እግዚአብሔር አምላክ ምድራችንን ኢትዮጵያን፣ ኤርትራ ምድር ይባርክ። ኢየሱስ ያድናል።